የከፍተኛ ትምህርት ተቋማት ተማሪዎች በኤችአይቪ ስርጭት ዙሪያ የባህሪ ለውጥ እንዲያመጡ የሚያስችል ስርዓተ ትምህርት ተዘጋጀ። የከፍተኛ ትምህርት ተቋማቱ በየራሳቸው ለኤችአይቪ ኤድስ ቫይረስ ያላቸውን ተጋላጭነት በተመለከተ ባካሄዱት ጥናት እያደገ መምጣቱን ደርሰውበታል። ካሉት ከፍተኛ የትምህርት ተቋማት የአንዱን እንኳን ስንመለከት በ493 ተማሪዎች ላይ በተደረገ ጥናት 44 በመቶ ለመጀመሪያ ጊዜ በፈጸሙት የግብረ ስጋ ግንኙነት ጽንስ አቋርጠዋል። ከነዚህም ውስጥ 32 በመቶዎቹ ደህንነቱ ባልተጠበቀ መንገድ ጽንሱም ማቋረጣቸው ደግሞ ችግሩን የከፋ ያደርገዋል። ይህ የጽንስ ማቋረጥ አሃዝም በሀገር አቀፍ ደረጃ ካለው የጽንስ ማቋረጥ ከ1000 ሴቶች መካከል 23 ሲሆን በተቋማቱ ግን ከ1000 ሴቶች 65 በመድረስ እጥፍ አድርሶታል። በህዝብ ተወካዮች ምክር ቤት የማህበራዊ ጉዳዮች ቋሚ ኮሚቴ በመስክ ምልከታ በቃኛቸው ዩኒቨርሲቲዎች ችግሩ እንዳለም ተመልክቷል። የቋሚ ኮሚቴው አባል አቶ ብርሃኑ አበበና በከፍተኛ ትምህርት ተቋማት ፎረም ጽህፈት ቤት የኤችአይቪ ኤድስ ከፍተኛ ባለሙያ አቶ ፊሊጶስ ጳጥሮስ ችግሩ በአንድም በሌላ መንገድ መስተዋሉንና የጽንስ መቋረጥ መበራከት ደግሞ ጥንቃቄ የጎደለው የግብረ ስጋ ግንኙነት መኖሩን ያመለክታል ነው ያሉት። ይህም ተማሪዎች ለኤችአይቪ ኤድስ ቫይረስ ያላቸውን ተጋላጭነት የሚያመላክት ቢሆንም የበሽታው ተጋላጭነት የጨመረው ግን ተማሪዎቹ ስለ በሽታው ያላቸው የእውቀት ጉድለት ሳይሆን የባህሪ ለውጥ ካለማምጣት የመነጨ ነው እንደ ከፍተኛ ባለሙያ አቶ ፊሊጶስ ጳውሎስ ገለጻ። ከቀጣይ ዓመት ጀምሮ ተግባራዊ እንደሚደረግ በሚጠበቀው ስርዓተ ትምህርት መሰረት ለመጀመሪያ ዲግሪ ተማሪዎች በሳምንት ለ2 ሰዓት ትምህርቱን በክፍል እንዲከታተሉ ያደርጋል። እንደ ሌሎቹ ትምህርቶች ሁሉ ቫይረሱ ለመከላከል ለመቆጣጠርና የባህሪ ለውጥ ለማምጣት በሚያስችል መልኩም የምዘና ፈተና የሚሰጥ ሲሆን የመመዘኛ ፈተናውም የማያልፉ ተማሪዎችም ዳግም ትምህርቱን እንዲከታተሉ ይደረጋል ነው የተባለው። በአገሪቱ የሚገኙ የተለያዩ ከፍተኛ ትምህርት ተቋማት ትምህርቱ መጀመሩን የቫይረሱን ስርጭትና ተጋላጭነትን በመቀነስ ብቁ ተወዳዳሪና ጤናማ ዜጋ ለማፍራት የሚደረገውን ጥረት ግብ እንዲመታ ያስችላል ተብሏል።